ምን ሆኖ ነው እንዴ? ቆይ ቦታው ጠፍቶበት ይሆን እንዴ? ምንድነው ስልክ የማያነሳው? ራሱን እንገናኝ ብሎ ደግሞ ከሱም ሶስት ልክ ይዘጋብኛል። ይሄንም ማለት አንድ ነገር ነው። ሀና ተደራቢ አፍቃሪ ከሆነች በኋላ አደጋ ሊደርስባት ነው። ባዩሽ ከእስር ቤት ወጣለች። ድንብላልና ተምቹ አዲስ የፍቅር ግንኙነት ሊጀምሩ ይችላሉ። እዚህ ድንብላልና ተምቹ ይጣመሩ የምትሉ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። የመጀመሪያው ሀና እንግዲህ አደጋ ሊደርስባት ነው ያልኳችሁ ያው የእዝራ አፍቃሪ ሌላ ሴት እንዳለችም ጭምር ታውቃላችሁ። በዚህ ሁኔታ ላይ ታዲያ እሷ ከበፊቱም ጀምሮ በጣም ስለምትወደውና ስለምታፈቅረው በዛ ላይ እሱ እስካሁን ድረስ የፍቅር ጥያቄውን ስላልመለሰላት አሁን ደግሞ ሀና በአንድ ወር ውስጥ ከዛ በኋላ መጣ እንዴት ባንዴ ተስማምቶ አንድ ላይ ሆኖ የሚለው ነገር የቅናቱ ነገርም በጣም ስላንገበገባት ሀናን ልታስወግዳት ነው። ታዲያ እሷም ቢሆን መጀመሪያ የራሷ ሌላ አፍቃሪ እንዳላትም ጭምር ስለምታውቅ ያንን ሰውዬ ደካማ ጎኑን ትጠቀምበታለች። አንተ እውነት የምትወደኝና የምታፈቅረኝ ከሆነ ወንድነትህን አሳየኝ ትሏለች። ወንድ ልጅ ደግሞ በባህሪው ወንድ አይደለም ወንድነትህን አሳየኝ ከተባለ ማንኛውንም ነገር ያደርጋል። ልጁ ደግሞ በዚህ ሁኔታ ላይ ወንድ አይደለም ብላ ስለተናገረችው ጭንቅላቱን ይነኳል። በሰዓቱ ያለው አማራጭ በጣም እየተጨናነቀን ስለነበረ ለሀና ይደውልላታል። ሀናም በሰዓቱ ያለችው ማታ ላይ እንገናኝና ወደ ቤት ሲሄድ እየሸኘህ ነገሮችን ታወራኛለህ ብላ ነበር የጠየቀችው። ያንን ከተስማሙ በኋላ ወደ ሲመሽ አካባቢ ላይ እየጠበቀችው ባለችበት ቦታ ላይ እሱ እንዳልመጣ ስትረዳ በተደጋጋሚ እየደወለችለት ነበር። ስልክም ስላላነሳ እሱ ደግሞ መሃል ላይ ሁለት ሐሳብ ውስጥ ገብቷል። መጀመሪያ ይሁንና ሀናን ለመጉዳት ምንም አይነት ሐሳብ ባይኖረውም ግን አሁን ላይ እሷን አግኝቶ ቢያናግራትም ምንም ጥቅም እንደሌለው ነገር ጭንቅላቱን እያሸነፈበት ይመጣል። ለዛም ነበረ ገና ከቤት ሲወጣና ሀናን ለማግኘት ሲፈልግ ምንም አይነት እሷ ላይ መጥፎ ነገር አስቦ አልነበረም። ነገር ግን እዛ ከደረሰ በኋላ እሷን ማናገሩና ማማከሩ ምንም ጥቅም የለውም ብሎ ጭንቅላቱ ላይ እየተከራከረ ይገኛል። በስተመጨረሻም ስልክ ያላነሳላት ለዛ ነበር። ወዲያውኑ ግን ከመሬት ያገኘውን ነገር እሷን ይጎዳል ብሎ የሚያስበውን ነገር ይዞ ወደ እሷ እየገሰገሰ ሲሄድ አይታችኋል። ምን ይሆን ከዛ በኋላ የሚፈጠረው? እሱን እናንተ ኮሜንትና ሐሳባችሁን እንድታስቀምጡበት ትችላችኋለሁ። በሌላ በኩል የባዩሽና የሜላትን ጉዳይ ነው። ባዩሽ ከእስር ቤት ከተፈታች በኋላ መረጃዎቿን እንዳለ እያጠፋፋች ነው። ይህንንም ለማድረግ ድጋሚ ወደዛ እስር ቤት ውስጥ መመለስ ስለማትፈልግ ነው። ታዲያ አንደኛው ደግሞ ምንም ያህል እንኳን ምንም ነገር ቢፈጅ እርግብን ካለችበት ሀገር ሄዳ ጎትታ ልታመጣት ትፈልጋለች። እርግብ እዛ ባለችበት ሰዓት ላይ ስለ ባዩሽ አንዳንድ ነገሮች የምትናገር ከሆነ እዛ ያሉት ሰዎች እንደሚጠሏትና የሷም ዘመዶችም ጭምር እንደሆነች ታውቃለች። ለዛም ነው እርግብን ለማግኘት የመጀመሪያዋ ስራዋን የምትጀምረው። ሜላት ጋርም ያላትን ግንኙነት እንደበፊቱ ማድረግ ትፈልጋለች። ሜላትን ያደነዘዘቻት መንገድ በጣም የተለየ መንገድ ነው። ያም እኔ ከገንዘብሽ ሳይሆን ችግሬ ከባለቤትሽ ነው ብላ ነገሩን አስደንግጣታለች። ሜላት ግራ ገብቷታል። ከዛ በኋላ ምንም አይነት በቀልና እሷ ላይ ምንም ነገር ለማድረግ ተቆጥባለች። ሜላት ሀናን ስታማክራት እንደሰማችኋት ከሆነ ሜላት ባዩሽን እንኳን አናግሬያት ነበረ። ከዛ ባዩሽ ግን የመለሰችልኝ መልስ ሌላ ነበረ። በጣም ደንግጫለሁ። አሁን ድረስ ሐሳብ ውስጥ ነው የገባሁት። እሷ ያለችኝ ገንዘብሽንም አይደለም የምፈልገው፣ እኔማ ከገንዘብሽ በላይ የምፈልገው ያንቺን ባለቤትን ነው ትላታለች። ያ ነገር ከነገረቻት በኋላ ሜላት እንግዲህ ጭንቅላቷ ሐሳብ ውስጥ ነበር የገባባት። ከባሌ ጋር ምንድነው የሚያገናኛቸው ነገር?
ከዚህ በፊት ምንድን ያላቸው የሚለው ጥያቄ ተደጋግሞ ይመጣባታል። ለዛም ነው ከዛ በኋላ እንግዲህ በራሷን ባለቤት ስለ ነገሩ ጥያቄ ታነሳበትና ያንን ነገር ማወቅ የምትፈልገው ልትጠይቀው ስትል ሀናን ቀድማ ማማከር እንዳለባት ስላወቀች ሀናን ታናግራታለች። ሀናም ቢሆን ለነገሩ አዲስ ነችና ምን ማድረግ እንዳለባቸው አብረው መመካከር እንደሚችሉ ትነግራትና በዛው ይለያያሉ። ሌላኛው የተምቹና ድንብላል ነው። ድንብላል ከቤት ምሳ አሁንም ይዛ መውጣቷን አላቆመችም። ታዲያ የመጨረሻውንም ምሳ ይዛለት ስትሄድ ተምቹ ተርቦና በጣም ምግብ እየፈለገ ባለችበት ሰዓት ላይ እንደደረሰላት ታውቃለች። ያኔ ምግቡን ከበላና ከጨረሰ በኋላ ብዙ ሰዓታቸውን አብረው ነበር ያሳለፉት። ታዲያ በዚህ ሁኔታ ላይ ቀስ በቀስ ቤት ፈልጎ መግባት እንዳለበትም ጭምር ትነግረውና አሁን ለጊዜው ቢሆን በራሱ ንጽህና መጨነቅ እንዳለበትም ነግረው ጸጉሩን እንዲታጠብ ታደርገዋለች። በዚህ ሰዓት እንግዲህ ሲያደርጉ የነበሩትን ተግባራትና ድርጊቶችም አይታችኋል ብዬ አስባለሁ። እነሱ በሰዓቱ እየተዝናኑ ባለበት ሰዓት ላይ ግን ተምቹ አንድ ነገር ያስተውላል። ይህንን ሳቅና ይህንን ፈገግታ ያኔ ከእርግብ ጋር እያለው ያሳለፍኩት ጊዜ ነበረ። ከዛም በኋላ እንደዚህ አይነት ፈገግታ ተመልሶ አልመጣም ነበር። አሁን ግን ድንብላል ይህንን ፈገግታዬን እየመለሰችልኝ ነው አለ። እውነት እሱም በፍቅሯ ሊወድቅ ይችላል። ምክንያቱም ድንብላል መጀመሪያውኑ ተወደዋለችና ይህን ልጅ እንደውም ምን ያህል እንደምትወደው ያወቅንበት ጊዜ ያኔ ሲጋራ እያጨሰ እንኳን ስትደርስበት ነገሩን ለማካበድ አይደለም የፈለገችው። ቀስ በቀስ ያንን ሲጋራ መተው እንዳለበትና ተረጋግታ እሷም እንደውም መሞከር እንዳለባት ሁላ ስትነግረው ነበረ። ይሄም የሚያዝናና ጊዜ እንዳሳለፈን ቁጠሩት። በሌላ በኩል እንግዲህ የኖላዊና የአስር ጉዳይ ነው። ሁለቱ ሀና መሃላቸው መታ ተጣልተዋል ማለት ይቻላል። ያኔ ሀና ወደ ቤተሰቦቿ ከተመለሰች በኋላ አስርና ኖላዊ አንድ ላይ ነበር የሚኖሩት። ጊዜያቸውንም ማታውንም አንድ ላይ ነበር የሚያሳልፉት። በመሃል ግን ሀና እንግዲህ ከእዝራ ጋር ከታየች በኋላ አስር ጭንቅላቱ ልክ አይደለም። ስለሷ ምን ያህል እንደሚወዳትና እንደሚያፈቅራትም ጭምር ታውቃላችሁ። ያንን ካየና በጣም ጭንቅላቱ ከተመረዘ በኋላ መጠጣት ጀመረ። ቤትም አምሽቶ እየገባ ከኖላዊ ጋርም ይጣላል። ያኔ ኖላዊ ያሰበው ነገር መጨረሻ የሚደርስበትና ሀናና አስር እንደተጣሉ ያውቃል። ታዲያ ሁለቱን ለማስታረቅ አንድ ላይ በያዛቸው ሰዓት ላይ አስር የተናገረው ንግግር በጣም ኖላዊን ያስደነግጠዋል። አስር በቃል ያለው ነገር ቢኖር ያኔ እኔ ስለ አንተ ልጅ ስለ ሀና ነገሩን ምነግርህ ከሆነ አንተ ወይ ልትጠላት ትችላለህ ወይ ከሷ ጋር ልትጣላ ትችላለህ። ስለዚህ እኔ ያልነግርህም በራስህ ድረስበት ወይ ራሷ ትንገርህ ብሎ ቤቱን ለቆላቸው ይወጣል። አስር ከዛ በኋላ አልተመለሰም፣ የት እንዳለም አይታወቅም። ሀና ግን ይሄ ሁሉ ከተፈጠረ በኋላ የሚያናድደው ነገር ከእዝራ ጋር ማውራቷንና ያንን የፍቅር ጊዜያቸውን ማሳለፏን አላቆመችም። ይባሱኑ በቴክስት ሲጻጻፉም አይታችኋል። በዛሬው ክፍል ላይ ኖላዊ ከዚህ በኋላ የሚያስበው ሀና አንድ ስህተት እንደሰራችና ይህም ስህተት የነበረውን እሷን ለማሸማቀቅ ሲል አልጠየቃትም፣ አልነገራትም። ዝምታውን ምንም እንደዛው እንደያዘው ነው። ኖላዊ በስተመጨረሻ ምን ሊያደርግ ይችል ይሆን? ሀና ላይ ደግሞ በዛሬው ክፍል ላይ እንዳያችሁት የመጨረሻው ምናልባት ታፍና ልትወሰድ ትችላለች፣ ወይ ደግሞ በልጁ በተሳሳተ መንገድ የሚደርስባት ጉዳቶች ሊኖሩ ይችላሉ። ምን ይፈጠር ይሆን? ይህንን ክፍል እንግዲህ ሁላችሁም እንዳያችሁት በጣም የሚደብሩ ነገሮችንም እንዳያችሁበት ኮሜንት ላይ አስተያየታችሁን ሰጥታችሁናል። ሀና ምን ይሆን ዕጣ ፈንታዋ? ምን ያገናኛቸዋል? ባዩሽንስ ያስፈታው ሰውዬ ከእዝራ አባቱ ሊሆን ይችላል ብላችሁ ኮሜንትም ሰጥታችሁን ነበረ። ያንንም እንደዛ እውነት የሚያደርገው ከሆነ እዝራ ችግር አለበት ማለት ነው። ሀናስ ምን ያህል ጊዜ ልትቆይ ትችላለች በዚህ ፍቅር ግንኙነቷ? አስር በዚህ በኩል እንደተጎዳ እያወቀች እንኳን ዝም ነበር ያለችው። ሀና አደጋ ውስጥ ነች። ሀና አደጋ ውስጥ የሆነችውም ያው እንግዲህ ተደርባለች በምትባለው ልጅ ተንኮል ምክንያት በጣም ስለምትወደውና ስለምታፈቅረው እዝራን አሁን ላይ እሷን ደግሞ የሚያፈቅራት ሌላ ሰው ስለነበረ ያንን ሰውዬ በደካማ ጎኑ ትሄድበታለች። አንተ ወንድ አይደለህም ማለት ነው፣ እኔ ምልህን ካላደረግክና አፍቃሪ ነኝ ብለህ የምታስብ ከሆነ እኔ ምልህን አድርግ ብላ ሀናን እንዲያስወግዳት ይነገረዋል። ታዲያ እሱ በዛ ሰዓት ይሄንን ነገር አላረግም ብሎ ለራሱ ቃል ቢገባ በስተመጨረሻም ግን ሀናን ሊያገኛት ወስኗል። ታዲያ ሀናን ሲያገኛት እሷ እንድታማክረውና ከዚህ በፊት እሷን እንደሚያፈቅር ስለምታውቃና ያንን ለማናገር ስትል ልጁን ታገኘዋለች። በሰዓቱ ግን እሱ ወዲያውኑ ሐሳቡን ይቀይራል። መጀመሪያ ሊያገኛት የነበረው በጣም ጭንቅላቱ ላይ የሚመላለስ ነገርና በጣም እየረበሸው ያለውን ነገር እሷ እንድታረጋጋው ነበረ።
ወዲያውኑ ግን እየጠበቃት ባለበት ሰዓት ላይ ሐሳቡን የቀየረው አንደኛ መሽቶ ነበረ። የሆኑ እሷ ስልክ ስትደውልለት አላነሳላትም። ይባስም ብሎ በእጁ የያዘውን ነገር አይታችኋል። ሀናን ይጎዳል በሚለው መልኩ ብቻ ያንን ነገር ይዞ ወደ እሷ እየገሰገሰ ነበረ። ድራማው ከዛ በኋላ ምን የሚፈጠር ይመስላችኋል? በሌላ በኩል ባዩሽ እንግዲህ አሁን ላይ በግልጽ ተፈታለች። ከተፈታች በኋላም ምን ማድረግ እንዳለባት ቀድማውኑ ተረጋግታ እያሰበች ነው ያለችው። መጀመሪያ እርግብን ማግኘትና እርግብ ምንም አይነት ሚስጥር እንዳታወጣ እሷን መያዝ ነው። ሀና ማታ ላይ በቴክስት ስታወራ አይታችኋታል። በጣም እየተናደዳችሁና እየተስበሳችሁ ነበር አይተናል። ብዙዎቻችሁም ሐሳባችሁ አስተያየታችሁ በዚህ መልኩ ገልጻችሁ ነበረ። ሀና እያስጠላችን መጣለች። ከሷ ሳይሆን አንዳንዶቹ ደግሞ ደራሲውም ችግር ያለበት ብላችኋል። ደራሲው በዚህ መልኩ ምን ማድረግ ይኖርበታል? አሁን ላይ ፊታችሁን ማዞር ያለባችሁ ወደ ድንብላልና ተምቹ ነው። ተምቹና ድንብላል እንግዲህ ከጊዜ ወደ ጊዜ መገናኘታቸውን አላቆሙም። ድንብላል ይባሱን ብላ ከዚህ በፊት ሜላት ብትቆጣትም ግን ሜላት አሁንም ቢሆን እየጠረጠረቻት የመጣችው ጓደኛ ከውጭ ይዛለች። ይሄ ደግሞ ለኔ አስፈሪ ነው። ለክብሬ ስል እሷ ከሌላ ቦታ አርግዛ መጣ እኔ ጋር በኋላ ብትወልድ ለኔ ጥሩ ስም አይኖርም ብላ ድንብላልን ስታናግራት ነበር። ድንብላል በሰዓቱ መረጃዋን ምንም የምታውቀውን ነገር መስጠት ባትፈልግም ግን ምክሯን እሺ ብላ ነበር የተቀበለችው። ያው እንደዛ ከተባባሉ በኋላ ድንብላል አሁንም ምሳዋን ማድረስ አላቆመችም ነበር። ወደ ተምቹ ስትሄድ እንደራበውና ብዙ ጊዜ እንዳልበላ ስታውቅ ወዲያውኑ ምግቡን ትሰጠዋለች። ታዲያ ጊዜያዊ ማረፋ እንደሚያስፈልገውም ጀምር እንዳልታጠበም ስታውቅ እዛው ካለበት ሰፈር ውስጥ አንዳቸውን ጎረቤት ውሃ ጠይቀው እሱ ሲታጠብና እሷም ደግሞ አንዳንድ ቀልዶች ወደሱ ስትቀልድበትም አይታችኋል። ይሄ የፍቅራቸው የመጀመሪያው ደረጃ ነው። ከዛ በኋላ ተምቹም ብቻውን ሲያወራ እንደሰማችሁትም ከሆነ ይሄ ሳቄ እየተመለሰልኝ ነው። ይሄ ሳቄ የነበረው እኮ ያኔ እርግብ አብራኝ እያለች የነበረ ብቸኛው ነበረ። አሁን ላይ ታዲያ አንቺ በድንብላል እየተመለሰልኝ ነው፣ በጣም ደስ ብሎኛል አለች። ድንብላል ግን በጣም ሳትወደው አትቀርም ተምቹ። ሌላኛው እንግዲህ የነ ኖላዊና የነ አስር ጉዳይ ነው። አስር በራሱ በኩል እንዳቆረፈ ነው። አሁንም ወደዛ ቤት ተመልሶ አልሄደም። ኖላዊ ደግሞ ይሄ ያው እንግዲህ ሀና ምን አጥፍታለች ብሎ ግራ ገብቶታል። እሷንም ለመጠየቅ ሞራሏን መጠበቅ ስላለበት ብቻ ምንም አላላትም። ታዲያ ሙሉ ክፍሉ እንደተለቀቀ በኮሚኒቲ ፖስት ላይ እንለቅላችኋለን። እዚህ ቻናል ላይ አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሙሉ ቪዲዮ እንደተለቀቀ እናንተ ጋር የምናደርስ ይሆናል። መልካም ጊዜ